አይተውም ድካምን አይቶ አይለወጥ በሁኔታ በምንም የማልሰጋበት አስተማማኝ ነው ጌታ። ግን አለፈ ሁሉ ለመልካም ሆኖ አላፈረ ልቤ ባንተ ተማምኖ አልጠፋው ምክንያት ሆኖ ድካሜ ለማዳን ልዘምር ደጋግሜ። ምክንያቱም ምኩራብ ሲሆን ጥቂት ሰው ነው አድሬስ የሚያደርገው። ባህር ሲሆን ግን ብዙ ሰው ከባህሩ ዳር ሆኖ ሊሰማው ይችላል። እንደገና ከግፊያው ወጣ ብሎ መስበክ የሚችልበት ቦታ ነው። ንፋስ አለ። ባህር ዳር እንግዲህ የምታውቁ ሰዎች ታውቁታላችሁ። በጣም ንፋስ አለ። ብዙ የሚመች ኢንቫይሮንመንት አይደለም። ግን ለኢየሱስ ከዛ ከማይመቸው ኢንቫይሮንመንት ይልቅ ብዙሃኑን መድረስ ስለሚያስብ፣ ሁለተኛ ደግሞ እንደኛ ዘመን እንግዲህ በጣም የሰለጠኑ ማይክሮፎኖች ሞንታርቦች የሉ። ኢኮኖሚ ተጠቀመው በጊዜው ሊያገለግልበት በነበረበት ዘመን ይሄ ምንድነው የገደል ማሚቱ በደንብ ይጠቀም ነበረ ድምጹ አስተጋብቶ እንዲመለስ። ምክንያቱም አንድ መድረክ ኢየሱስ ያዘ ማለት 5000 7000 10000 ሰው ነው የሚሰበሰበውና በጣም ይገርመኛል። አይገርምም? አንድ የአደባባይ ወንጌል ጌታ ኢየሱስ ክርስቶስ ሲሰራ 7000 ሰው አለ ቆሞ ይሰማል። አረ እንደዚህ አይነት ድል ይስጠን እግዚአብሔር። እውነት በጣም ኢትስ አ ፕሪቪሌጅ እንደዚህ በእንደዚህ አይነት ክራውድ ውስጥ ኢየሱስን መናገር እና አንዳንዴ ኮንፈርት ይመስለናል ሰዎችን ወደ ቸርች የሚስበው አይደል? ኮንፈርት ይመስለናል። ይሄ ማለት ያማረ ወንበር ያማረ ሳውንድ ሲስተም አልጠላም፣ ዲዘርቭ ያደርጋል እግዚአብሔር። ከዚህም በላይ ዲዘርቭ ያደርጋል። እየጠላው እየተቃወምኩም አይደለም፣ ግን ያማረ ማይክ ያማረ ሳውንድ ሲስተም ሰዎችን ከች ለማድረግ እንጠቀምበታለን። ብዙ ጊዜ ግን በጌታ ኢየሱስ ክርስቶስ ዘመን ይሄ ሁሉ ነገር ሳይኖር ባህር ዳር ላይ ቆሞ እጅግ በጣም ብዙ ነፍስ ወንጌል ሰማ ነበር፣ እጅግ በጣም። ስለዚህ የሚጠበቅብን የተሰቀለውን መስበክ ነው። ለዛ ነው ጳውሎስ አይሁድ ግሪክ ሰው እያለ ይናገራል አይደል? ምልክትን ይሻሉ፣ የጥበብ ቃልን ደግሞ የግሪክ ሰዎች ደግሞ የጥበብ ቃልን ይሻሉ፣ እኛ ግን አለ የተሰቀለውን ክርስቶስ ፕሪች እናደርጋለን። ሰውን ለመዳን የሚያነሳሳው ሰውን የሚያድነው የተሰቀለው ክርስቶስን መስበክ ብቻ ነው። ጥበብም አይደለም፣ የጥበብ ቃልም አይደለም። አያስፈልግም እያልኩ አይደለም። የጥበብ ቃል ያው ይገባቸዋል፣ እነዚህ አዋዥ ናቸው እንጂ ዋናው የተሰቀለው ክርስቶስ ነውና የተሰቀለው ክርስቶስ በሚሰበክበት ስፍራ ላይ በእርግጠኝነት ትክክለኛ መዳን አለ። ትክክለኛ ጌታ ኢየሱስ ክርስቶስ በጣም ፒውር ወንጌል ስለሚሰብክ እሱ ራሱ ወንጌል ነው። ፒውር ወንጌል ስለሚሰብክ እጅግ በጣም ብዙ ሰው በማይመች ሁኔታ ውስጥ በ3 ቀን ራብ ውስጥ አይደል? ሌላ ስፍራ ላይ እኮ 3 ቀን ሙሉ አልበሉም። አይቶ ራራላቸውና ቁጭ አድርጓቸው ምን ምግብ አለ ብሎ ጠየቀ ይላል መጽሐፍ ሲናገር። 2 ዓሳና 5 እንጀራ ብቻ ነው ያለው፣ እሱ ወደ እኔ አምጡት ብሎ መገባቸው። በ3 ቀን ራብ ውስጥ ራራላቸው፣ ሊበትናቸው አልፈለገም ይላል። 3 ቀን ወንጌል ይሰማል እየተከተለው ጌታ። 3 ቀን የተራራ ላይ ስብከት በጣም የምናደንቀው ክፍል ጌታ ኢየሱስ ክርስቶስን ህዝቡ ተራራ ላይ በማይመች ሁኔታ፣ ተራራ በጣም የሚመች ነገር አይደለም ባይዘው፣ በዛ ሁኔታ ውስጥ ቆሞ ያዳምጠው ነበር። እና አንዳንዴ ከኮንፈርቱ ዞን የተነሳ ሰው የሚመጣ ከመሰለን ይሄንን ቃል አሁንም እደግማለሁ ጳውሎስ እንዳለ አይሁድ ምልክትን የግሪክ ሰዎች የጥበብ ቃል፣ እኛ ግን የተሰቀለውን ክርስቶስ አለ። የተሰቀለውን ክርስቶስ ብቻ መስበካችን ኢፌክቲቭ ያደርገናልና ጌታ ኢየሱስ ክርስቶስ ያንን የዘሪውን ምሳሌ በባህሩ ዳርቻ ላይ በታንኳ ላይ ቆሞ የክርስቶስ የረጅም ጊዜ ፑልፒቱ ታንኳ ነው። ሌላ ቦታም ከተጠየቀን በጣም የሚጠቀመው ታንኳ ነው። የሱ ማይክሮፎን ኢኮ ነው። በቃ ህዝቡ ወንበርም አያውቅም፣ ባለበት ቁጢጥ ይላል፣ ባለበት ያገኘውን ይበላል፣ ይሰበካል፣ ፈውስና ታምራት ይሆናል። በጣም ኢፌክቲቭ የሆነ አገልግሎት ነው ያገለገለው። ኢፌክቲቭ የሆነ አገልግሎት ላይን የሚታይ ነገር የለም፣ ግን ኢፌክቲቭ የሆነ አገልግሎትና ይህንን የዘሪ ምሳሌ አስተምሯቸው እንደጨረሰ በዚያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ብሎ ይናገራልና ይሄ የገሊላ ባህር በጣም ትልቅ ነው፣ ሰፊ ነው። ወደ ጥልቅ ወደ 13 ሜትር ወደ ጎን ደግሞ 8 ማይል ያለ ርቀት ያለው ነው። ኢየሱስ ክርስቶስ ብዙ ጊዜ ወደ ማዶ እንሻገር ወደዛ እንሻገር እያለ የሚሄድባቸው ዳርዳር ላይ ያሉ ከተማዎች አሉና እነዛን ከተማዎች ነው በተለያየ ጊዜ አድሬስ የሚያደርገው። እዚያችሁ ታንኳ ላይ ወደ ዳር ወደ ሌላ ወደ ለምሳሌ ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ምዕራብ አቅጣጫ እየዞረ ያቺን
ባህሩ አቅራቢያ ዙሪያ ጠርዝ ላይ ያሉትን ከተሞች ነው በወንጌል በጣም ሲደርስ የምታዩትና ስለዚህ ኢየሱስ ክርስቶስ ምን አለ? እንሻገር ብሎ አዘዛቸው ብሎ ይናገራልና ሲያገለግል ነው የዋለው። የዘሪውን ምሳሌ በብዙ ምሳሌ ከዚያም በፊት የተናገራቸው ምሳሌዎች አሉ። በብዙ ድካም ነው የሚያገለግለው። ተቀምጦ እንደሚያገለግል አላስብም። ታንኳን ለመቀመጥ ላይ ያመቸው ይችላል። አይዶሎ ተቀምጦም ሊሆን ይችላል፣ አልተጻፈልንም። ግን በባህሪ ረጅም ሰዓት ማገልገል ድካም አለበት። ምክንያቱም ስጋ ነው እንግዲህ ያው የፈለገ ነገር ቢሆንም በመንፈስም ቢሆን ኢየሱስ እያገለገለ ያለው ስጋ ነው። ግን በዚያ ሁሉ ውስጥ ወዲያውኑ ወደ ማዶ እንሻገር ብሎ ወደ ሌላ አገልግሎት ሲወስዳቸው ታያላችሁ። ደቀ መዛሙርቱ ሲወስዳቸውና እነዚህ የሚል ቃል ታገኛላችሁ። እንደዚህ የሚል ቃል ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት ይላል። እንዲያው ወሰዱት። እንዲያው ማለት ባለበት ሁኔታ ደክሞታል፣ ይርበዋል። ፍጹም ሰው ቢሆንም ይርበዋል። የሚደረግ ወር የሚቀየር ልብስ ሊያስፈልገው ይችላል፣ አላደረገውም። እንደዚያው ባለበት ሁኔታ ተቀብለውት ደቀ መዛሙርቱ በዚያው ታንኳ ባስተማረበት ታንኳ መንገዳቸውን አዙረው እንሻገር ወደ ማዶ እንሻገር ወዳላቸው ቦታ ይዘውት ሲጓዙ ታያላችሁና እንዲያው ባለበት በሆነበት ሁኔታ ይዘውት ሄዱ። ባለበት በሆነበት ሁኔታ በዚያው ድካም። ይህንን በደንብ እንድታዩልኝ ይፈልጋሉ። ሳምንት የምንካፈለው ክፍል ከዚህ ጋር ስለሚያያዝና እንሻገር ሲል ኢየሱስ ፕሮሚስም እያደረገ ነው። ወደ ማዶ ወደ ገሊላ ማዶ እንሻገር ካለ ኢትስ አ ፕሮሚስ፣ ቃል ነው በቃ። እስቲ እንሞክር ለመሻገር አይደለም ያለው። እስቲ ባህሩ ካሻገረን እስቲ መሀል ላይ አርፈን አይደለም፣ እንሻገር የሚል ቃል ከኢየሱስ ክርስቶስ ወጥቷልና እስቲ እንሂድና በገሊላ ባህር ማዶ እንጥፋ የሚል ቃል አልተናገረም። በህይወታችሁ ውስጥ የተነገራችሁ ያንኑ ትንቢት መጠበቅ መልካም ነው። ያንኑ ትንቢት፣ ምክንያቱም ያንን የሰማችሁትን ቃል ያንን የሰማችሁትን ትንቢት በሰማችሁበት ደቂቃ በዚያ ተቃራኒ የሚሆን ደግሞ የጠላት ድምፅ ወደ እናንተ ይመጣል። ትኖራለህ ሲል ትሞታለህ የሚል ቃል ይመጣል። መሞቴ ነው እንላለን። ልክ እንደነዚህ ሰዎች ነው። መጥፋታችን ነው። ኢየሱስ ክርስቶስ እንሻገር የሚል ፕሮሚስ ነው የሰጣቸው። የሚል ቃል እንደ ትንቢት ውሰዱ። ትንቢት ማለት የእግዚአብሔር አፍ የእግዚአብሔር ቃል ማለት ነው። እንሻገር የሚል ቃል ነው የሰሙት። ምንድን ነው የሰማችሁት ቃል በህይወታችሁ? ያ የሰማችሁት ቃል ከጌታ ኢየሱስ ክርስቶስ የወጣው በህይወታችሁ፣ በአገልግሎታችሁ፣ በዘመናችሁ የተናገራችሁ ያ ቃል ነው የሚሆነው። በእውነት ያ ቃል ነው። በዚያ በተናገራችሁ ቃል አምናችሁ መንገዱን ስትሄዱ የሚመጣ የሆነ ነገር ሊኖር ይችላል። ግን ምንድነው ያለው? እንድታስታውሱት ይፈልጋል። ታስታውሳላችሁ? የኤማውስ መንገደኞች እንደዚህ ብሎን ነበር። አታውቀውም እንዴ? ያ በቃልም በምንም ብርቱ የሆነ ኢየሱስ የሚባል እንዲህ ብሎ ነግሮን ነበር። እነሳለሁ ብሎ ነግሮን ነበር። ግን በቃ አሁን ምንም ነገር የለም የሚታየው ሁኔታ። እናንተ አታስተውሉም እንዴ አላቸው። አንዳንድ ጊዜ ከተናገረን ነገር በተቃራኒ የሆነ ነገር ሲመስለን ልክ እግዚአብሔር ሐሳቡን ዳይቨርት እንዳደረገ የሚሰማን ጊዜ አለ።